ስለዚህ እስከ ዛሬ ድረስ በአይሁዳውያን ዘንድ ይሄ መጽሐፍ አይነበብምና ምንድነው የሚለው? የሰማነው ነገር ማን አምነዋል? የእግዚአብሔርስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። መልክና ውበት የለውም። ባየነውም ጊዜ እንወደው ዘንድ ደምግባት የለውም። የተናቀ ከሰውም እየተጠላ የሕማም ሰው ደዌም የሚያውቅ ነው። ስሙም ሰውም ፊቱን እንደሚሰወርበት የተናቀ ነው። እኛም አላከበርነውም። በእውነት ደዌያችንን ተቀበለ፣ ሕመማችንም ተሸክመዋል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠርነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። እኛ ሁላችንም እንደ በጎች ተቀበዘብዘን ጠፋን። ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔር የሁላችንም በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደምነዳ ጠቦት በሽላቾቹም ፊት ዝም እንደሚል በግ እንዲሁም አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝብ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፋዎች ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ። ሆኖም ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። እግዚአብሔር በደዌ ያደቀቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል። የእግዚአብሔርም ፍቃድ በእጁ ይከናወናል። ከነፍሱ ድካም ብርሃንን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል። ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይካፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞች ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ ይላል ኢሳይያስ 53 እስከ 12 ከቁጥር 1 እስከ 12 ድረስ እናነብ። እንደዚህ ይላል። ይህ ደግሞ ኢየሱስ እንዴት እንደሞተ፣ እንዴት እንደተያዘ፣ ምን አይነት ስቃይ እንደተቀበለ አስቀድሞ 7 ዓመት በፊት ኢየሱስ ከመወለዱ በፊት የተነገረውም የተተነበየ ትንቢት ነበር ማለት ነው በነቢዩ ኢሳያስ በኩል። ይህንን መጽሐፍ እስራኤላውያን ወይም አይሁዳውያን እንደ እግዚአብሔር ቃል ያስባሉ፣ ይቀበላሉ። ከ39ኙ መጽሐፍት አንደኛ መጽሐፍ ነው ማለት ነው። ይህን ምዕራፍ ደግሞ ይደብቁታል ይባላል እስከ ዛሬ ድረስ። ይሄ ማን ነው ታዲያ? እናንተ መሲህ አልመጣም አልተገደለም ምናምን የምትሉ ከሆነ ይሄ ደግሞ ለማን ነው ተብሎ ሲጠየቁ መልስ የላቸውም። እንዲጠየቁም አይፈልጉም፣ አያስተምሩም። ምክንያቱም መሲህ እኮ ወይም የተቀባ እነርሱ የጠበቁት የዳዊት ልጅ በዙፋን ላይ የሚቀመጥ ዳግም ሲመጣ የሚኖረው ሁኔታ ወይም የሚኖረው ስልጣን እንደ መጀመሪያም ሲመጣ እንደዛ ሆኖ ባለስልጣኑ ሆኖ መጥቶ ከጠላቶቻቸው እጅ እንደሚያድናቸው 1000 ዓመት ወይም በዳዊት ዙፋን ላይ እንደሚቀመጥና ኃያል ንጉሥ ሆኖ እንደሚቀመጥ እንደሚመጣላቸው ይጠባበቁ ነበር። እሱ ግን እንደጠበቁት ሳይሆን የተናቀ ሆኖ መጣ። ማንም እንደፈለገ በጥፊ እየመታው እስቲ ትንቢት ተናገር አንተ የተቀባይ መሲህ አይደለ እንደ እያሉት ሲያሰቃዩት ነበር። አፉም አልከፈተም ይላል። በሚገርም ሁኔታ ይህ ትንቢት ሁሉ ኢየሱስ በተያዘ ጊዜ ተፈጽሟል ማለት ነው። እስቲ እንደዚህ በል አንተ ንጉሥ ከሆንክ የራስን አድን እያሉ ከአመፀኞች ጋር ተቆጠረ ይላል። ከአመፀኞች ጋር መቃብሩ ከአመፀኞች ጋር ነው ማለት መቃብሩ ከባለፍቶች ጋር ወይም ከአመፀኞች ጋር ተይዞ ተሰቅሎ ማንም ባልተቀበረበት መቃብር ላይ ተቀብረዋል ማለት ነው። ስለዚህ ይህ ትንቢት በሙሉ አያይዘን ካነበብን ከአራቱም ወንጌላት ጋር ይስማማል ማለት ነው። ስለዚህ ይህ አሁን ዛሬም ቤተክርስቲያን ውስጥ አንዳንድ የሚደበቅ እውነት እንዳለ ሁሉ እስራኤላውያን ዘንድም የሚደበቅ ነገር አለ ልላችሁ ነው።
ምክንያቱም ቤተክርስቲያን ውስጥ የተደበቀው ነገር ምንድነው? ኢየሱስ ክርስቶስ ብቻውን እንደሚያድን፣ ጸጋ ብቻ እንደሚያድን ሰው አውቆ ይናገራል እንጂ በተግባር አያምንም ማለት ነው። ለምሳሌ ጸጋ በእምነት አድኗቸዋልና ይህም የእግዚአብሔር ጸጋ ነው፣ ስጦታ ነው እንጂ ማንም እንዳይመካ ከስራ አይደለም። ስለዚህ በእርሱ የሚያምን ሁሉ ለዘለዓለም አይጠፋም የሚለው ትምህርት ውሸት ነው ማለት ነው። ወንጌል አማኞች ዘንድ አይሰራም። መድረክ ላይ እንደዛ ተብሎ ይሰበካል። በኑሮ ደረጃ ሲመጣ ጸጋ ጸጋ እያላችሁ ሰውን ከመጽሐፍ እያፋታችሁ ስለሆነ ጸጋ ብቻ ከተባለ ኃጢአት ይበረታታል። ኃጢአትን እያበረታታችሁ ስለሆነ ጸጋ ብቻ አይባልም። አንዳንዴ እኮ እንትን ልጓም ያስፈልጋል፣ መያዣ ያስፈልጋል። ስለዚህ ሰዎቹ አደብ ገዝተው ቁጭ ያሉ በቃ እንደፈለጉ እንዳይንቀሳቀሱ ለማድረግ ሕግም ያስፈልጋል ተብሎ ይደበቃል ማለት ነው። አይሁዳውያንም ይህንን መጽሐፍ ያነበበ ልጅ ታዲያ መሲህ መጥቷል፣ ከዚህ በፊት መጥቶ ተገድለዋል፣ ቆስለዋል፣ ተሰቅለዋል፣ ዋጋ ከፍለዋል፣ የተናቀ ሆነዋል፣ ሰው ፊቱን እንዲሰውርበት ሆነዋል። በእውነት ደዌያችንን ተቀበለ፣ ስለ ኃጢአተኞች ማለደ፣ ቆሰለ፣ ብዙ ዋጋ ከፈለ፣ አፉን አልከፈተም፣ በሽላቾች ዘንድ ፊት ዝም እንደሚል በግ አፉን አልከፈተም የሚለው ነገር በጲላጦስ ፊት በ100% የተፈጸመ ትንቢት ነው። ይህንን ትንቢት ያነበበ ልጅ ጥያቄ ከጠየቃቸው መልስ የላቸው። ምክንያቱም ቃል በቃል ተፈጽሟል። ይህ ደግሞ የተደበቀ ታሪክ ነው በእስራኤላውያን ዘንድ ይባላል። እኛም ጋር የተደበቀ ነገር አለ። ሰው በትንሣኤ ኃይል የተነሳውን በጸጋ ከኃጢአትና ከዓለማዊ ምኞት ሁሉ ሰው በጽድቅና በቅንነት ለእግዚአብሔር ይኖር ዘንድ የተሰጠው የጸጋ ሕግ ወይም የመንፈስ ሕግ የተባለውን በሰው ውስጥ እንዳይሰራ የተባለው እንዳይሰራ በጣም በግራም በቀኝም የሚዋጉ ሰዎች አሉ ማለት ነው። ጸጋ ጸጋ ከተባለ ሰው ኃጢአት ውስጥ ይዘፈቃልና ስለዚህ እያየን ነው። ስለዚህ አንዴ ባላንስ እያደረግን እያሉ ልዩ ወንጌል ነው የሚያስተምሩትና ስለዚህ አሁን ልብ ማለት ያለብን ነገር ኢየሱስ ክርስቶስ ከሙታን በመነሳቱ የኛ በደል ሁሉ እሱ ተቀበለ። ያ የሁላችንም በደል እግዚአብሔር በልጁ ላይ አስቀመጠ፣ ፈረደበት በልጁ ላይ ማለት ነው። ኢየሱስ የሁላችንም በደል ተሸከመ። እሱ ተሰቃየ፣ ለኛ ሰላም ሆነልን ይላል። የሁላችንም በደል በእርሱ ላይ ነበር። በእርሱ ቁስል እኛ ተፈወስን። ምንም እኛ መከራ ሳንቀበል በእርሱ አርፈናል ማለት ነው። ሁሉ ነገር 3 ሰዓት ሙሉ ምድር ላይ ጨለማ ሆኗል ይላል። 3 ሰዓት ሙሉ ዓለም ከተፈጠረ ጀምሮ በአዳም መተላለፍ የመጣውን በደል ሁሉ እግዚአብሔር በእርሱ ላይ ጨረሰ፣ ጨከነ ማለት ነው። ለገዛ ልጁ ያራራለት ይላል። ከሱ ጋር እንዶ ምንድነው የሚያስፈልገን ነገር እንዴት አሳልፎ አይሰጥንም ይላል። ልጁ እኮ ለማሳበቃና ኤሎሄ ለማሳበቃታን ለምን ተወከኝ አባት ወይ እያለ ዝም ብሏል ማለት ነው። ጨክኗል ልጁ ላይ። ስለዚህ ለሱ ያልራራለት ለኛ ከሱ ጋር የሚያስፈልገንን እንዴት አይሰጥንም እንደምን የኛ ነገር ሁሉ ኢየሱስ ወስዶታል። ስለዚህ ከመጠን በላይ የሆነ ጣታችን ስለወሰደልን ከመጠን በላይ ልንወደው ይገባናል፣ ልናመልከው ይገባናል። በእውነትና በመንፈስ በእውነት አንተ ስለኔ ሞተ፣ ስለኔ ተነስተሃልና ለዘላለም ይገዛላለሁ ይኖርላለሁ ማለት ያለብን እንጂ አንዳንድ ሰዎች